በቀይ ልብስ የተሸፈነ በበረዶ ላይ በሚንሸራተቱ አጋዘኖች የሚሳብና በጭስ ማውጫ ውስጥ ለልጆች ስጦታ የሚበትን ሳንታ ክላውስን ሁሉም ያውቀዋል። ነገር ግን በዚህ በንግድ ማስታወቂያዎች በደመቀው ተረት ውስጥ ተቀብሮ የቀረ አንድ ታላቅ የኒቅያ አንበሳ አለ። እርሱ ተራ የልጆች ማባበያ ሳይሆን ለሃይማኖቱ የተዋጋ ለድሆች በሚስጥር የኖረና የዓለምን ታሪክ የቀየረ ታላቅ የቤተክርስቲያን አባት ነው። ዶክተር ሮዳስ ታደሰ ያ ጥልቅ የታሪክ ተመራማሪና የጥበብ ሰው ይህን የተሸሸገ ሀቅ እንዲህ ሲል ገልጧል። ዶክተር ሮዳስ ቅዱስ ኒኮላስን ከሰሜን ዋልታ አውጥቶ ወደ ቀደመው ክብሩ ይመልሰዋል። ቅዱስ ኒኮላስ ወይም ደግሞ ኒቆላውስ በ3ኛው መቶ ክፍለ ዘመን መጨረሻ በትንሿ እስያ ወይ ደግሞ ሜራ የተወለደ ባለጸጋ ወላጆቹ ሲሞቱ ሀብቱን በሙሉ ለተቸገሩት የሰጠ የክርስቶስ ምስክር ነው። የዘመኑ ሰው የገና አባት እያለ ስጦታና ለዝናና ለንግድ ሲጠቀምበት፣ ቅዱስ ኒኮላስ ግን ስጦታውን የሰጠው በምስጢር ነበረም። የታሪኩን መንፈሳዊ ትርጉም ሲፈተሽም 3 ሴት ልጆች በድህነት ምክንያት ለውርደት ሊሰጥ የነበረው አባት በሌሊት በመስኮት ወርቅ በመወርወር ከውርደት አድኖታል። ምሳሌነቱን ዶክተር ሮዳስ እንደሚሉትም ይህ ስጦታ እግዚአብሔር አብ የሰው ልጅን ከዲያብሎስ ባርነት ነፃ ለማውጣት ልጁን በሚስጥር ወደ ዓለም የመላኩ ትልቅ ምሳሌ ነው። ካልሲ በመስቀልና ስጦታ በመወርወር የመጣውም ከዚሁ ከቅዱስ ኒኮላስ ታሪክ ነው ይላሉ። ምዕራባውያን ሳንታን ሁልጊዜ የሚስቅና የሚጨፍር የሚል አድርገው ቢስሉትም ዶክተር ሮዳስ ግን እውነተኛው ኒኮላስ ለእውነት የማይደራደር አባት መሆኑን ያጎላል። በ325 ዓመተ ምህረት በኒቅያ ጉባኤ ላይ አሪዮስ የክርስቶስን አምላክነት በካደ ጊዜ ቅዱስ ኒኮላስ በታላቅ መንፈሳዊ ቅናት አሪዮስን በጥፊ መታው። ለዚህም ድርጊቱ ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስና እመቤታችን ቅድስት ድንግል ማርያም ተገልጠውለት ወንጌልንና የኤጲስቆጶስ ልብሱን መልሰውለታል። ይህ የሚያሳየው ቸርነቱን፣ ቆራጥነቱን አብረው የሚሄዱ መሆናቸውን ነው። የምዕራባውያን የተንሸዋረረ መንገድን ደግሞ መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዲያጋልጣሉ። ዶክተር ሮዳስ ምዕራባውያን ይህንን ቅዱስ ወደ ንግድ ምልክት መቀየራቸውን በጥልቅ ይተቻሉ። ከቅዱስ ወደ ማስታወቂያ የአሁኑ የሳንታ ክላውስ ቀይ ልብስ በ1930ዎቹ በኮካኮላ ማስታወቂያ የመጣ እንጂ የቅዱሱ ልብስ አይደለም። ቁሳዊነቱን ሲፈትሹ መጋቢው መንፈሳዊውን የልደት በዓል ወደ ፍጆታ ሽያጭ ለውጠውታል ይላሉ። ልጆችም ስለ ክርስቶስ ልደት ሳይሆን ስለ ሳንታ ስጦታ እንዲያስቡ ተደርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 10 ቀን የዕረፍቱ መታሰቢያ ነው። በስንክሳሩ ላይም ግጥም ይገኛል። መጋቢ ሐዲስ ዶክተር ሮዳስ ታደሰ በቁጭት እንዲህ ይላሉ። በዓለም ላይ እንደ ሳንታ ክላውስ የታወቀና እንደርሱ ደግሞ ማንነቱ የተሰወረ ሌላ ማንም የለም። በንግድ ማስታወቂያዎች በደመቁት የቀይ ልብስና የነጭ ጽልም ምስል ውስጥ ተደብቆ ያለውን ታላቅ የኦርቶዶክስ አንበሳ እናም የምዕራባውያኑን ስውር የባህል ወረራ ዶክተር ሮዳስ ታደሰ ጥልቅ እይታ እየሰጡ ይፈትሹታል። ዶክተር ሮዳስ በስነ ከዋክብትና በቤተ ክርስቲያን ታሪክ ጥናቱ ላይ እንደሚያብራሩት ቅዱስ ኒቆላውስ ያረፈው ህዳር 10 ቀን ነው። እንደ ግሪጎሪያን አቆጣጠር ደግሞ ዲሴምበር 6 ይውላል። ታዲያ ለምንድን ነው ዓለም ሁሉ በታኅሳስ ወይ ደግሞ በዲሴምበር መጨረሻ የሚያስበው ነው? ሴራውን ስንመለከት ታዲያ የምዕራቡ ዓለም ሆን ብሎ የቅዱሱን መታሰቢያ ቀን ህዳር 10ን አንስቶ ከጌታችን የልደት በዓል ታኅሳስ ከዲሴምበር 25 እስከ 29 ጋር አጣበቀው። ዓላማው ግልጽ ነው። የልደቱን ባለቤት ክርስቶስን በሳንታ ክላውስ ምስል መሸፈን ነው። ዶክተር ሮዳስ ታደሰን የተንሸዋረረ መንገድ ሲያጋልጡ የምዕራባውያን ሴራን በ3 መልክ እንደሚገለጥ ያስረዳሉ። አንደኛው ስሙን መቀየር ነው። ኒቆላውስ የሚለውን ስም ህዝብን የሚያሸንፍ ማለት ሲሆን ወደ ሳንታ ክላውስ ተቀይሮ መንፈሳዊ ትርጉሙ እንዲጠፋ ተደርጓል። ሁለተኛው ልብሱን መቀየር ነው። ቅዱስ ኒቆላውስ የሚለብሰው የቅድስናና የትህትና መግለጫ የሆነውን የኤጲስቆጶስነት ልብስ ተክህኖ ነበረ። ምዕራባውያን ግን በ1930ዎቹ የኮካኮላ ኩባንያ ምርት ለማስተዋወቅ ሲሉ የኩባንያው መለያ ቀለም ቀይና ነጭ ለሳንታ አለበሱት። ዛሬ የምናየው ሳንታ የቤተ ክርስቲያን ውጤት ሳይሆን የንግድ ማስታወቂያ ውጤት ነው። ሶስተኛው ተፈጥሮን መቀየር ነው። ቅዱሱ በቱርክ በረሃዎች ውስጥ ለድሆች ራራ የነበረ ሰው ነው። ምዕራባውያን ግን በሰሜን ዋልታ ይኖራል፣ በአጋዘን ይሳባል የሚል ተረት ፈጥረው ከመንፈሳዊ ታሪክ ወደ ሚቶሎጂ ያወርደውታል። ሌላው የኒቅያው ቆራጥ ተጋዳይ መሆኑ ነው። ዶክተር ሮዳስ በጥናቱ ላይ እንደገለጸው ቅዱስ ኒቆላውስ ስጦታ ሰጪ ብቻ ሳይሆን ሃይማኖትን ጠባቂ ነው። በ325 ዓመተ ምህረት በኒቅያ ጉባኤ ላይ አሪዮስ ወልድ ፍጡር ነው ብሎ ክርስቶስን ሲሳደብ ቅዱስ ኒቆላውስ አሪዮስን በጥፊ መቶታል። ይህ ጥፊ ለሰው ተብሎ የተመታ ሳይሆን ለአምላክ ክብር የተመታ ጥፊ ነበረ። ምዕራባውያን ግር ይህንን ቆራጥ አባት ሁልጊዜ የሚስቅ ሆይ ሆይታ የሚያበዛ ሞኝ አያት አድርገው አቀረቡት።
ዓላማቸውም ክርስትናን ያለ ተጋድሎና ያለ ቆራጥነት ለስላሳ ወይ ደግሞ ሶፍት አድርጎ ማቅረብ ነው። የልግስናውን ሚስጥራዊ ውበትም ደብቀውታል። መጋቢ ሐዲስ ዶክተር ሮዳስ ታደሰ የቅዱስ ኒቆላውስን የልግስና ታሪክ ከሚስጥረ ስጋዌ ጋር ያገናኙታል። ሶስቱ ሴት ልጆች የሰው ልጅ ምሳሌ ናቸው ይላሉ። በድህነት ወይ ደግሞ በኃጢአት ምክንያት ሊሸጡ ወይ ደግሞ ለዲያብሎስ ባርነት ሊሰጡ ሲሉ ቅዱስ ኒቆላውስ በሚስጥር ወርቅ ወርውሮ አዳናቸው ይላሉ። ይህ ታሪክ እግዚአብሔር አብ ዓለምን ለማዳን ልጁን በሚስጥር የመላኩ ምሳሌ ነው ይላሉ አንደኛው። ሁለተኛው ደግሞ የምዕራብ ዓለም ግን ይህንን ሚስጥራዊ ልግስና ወደ ገበያ ፍጆታና ሾፒንግ ቀይሮታል። በዓሉ የጸሎትና የቸርነት ሳይሆን የጭፈራና የንግድ እንዲሆን ተደርጓል። ሌላው መጋቢ ሐዲስ ዶክተር ሮዳስ ታደሰ የሚያነሱት የክሪስመስ ክርስቶስን የማስወጣት ስልት ነው። ዶክተር ሮዳስ እንደሚሉት አሁን ላይ ክሪስመስ ከማለት ይልቅ ኤክስ ማስ ማለትም ኤክስ ማይነስ ማስ የማለት ፋሽን መጥቷል። ኤክስ የሚለው ምልክት ክርስቶስን ክርስትን ለመሰረዝ የተቀመረ ስውር ኮድ ነው። ልደቱ የክርስቶስ ሆኖ ሳለ በዓሉ ግን የሳንታ ክላውስ ተደርጎ እንዲወሰድ ታላቅ የባህል ወረራ ተካሂዷል። መጋቢ ሐዲስ ዶክተር ሮዳስ ታደሰ ይህንን ታሪክ የሚተርኩልን ለእውቀት ብቻ አይደለም ለሕይወትም ጭምር እንጂ። አንደኛ የልደቱ ባለቤት ክርስቶስ መሆኑን አትዘንጉ፣ ስጦታ ስትሰጡም የክርስቶስን ቸርነት አስቡ የሚለውን ነው። ሁለተኛው ተረትን ከእውነት ለዩ ነው የሚሉን። ልጆቻችሁን ስለ በረዶ አያት ሳይሆን ስለ ሜራው ኤጲስቆጶስ ስለ ቅዱስ ኒቆላውስ እውነተኛ ገድል ንገሯቸው ብለዋል። ሶስተኛው የቅዱሳንን ክብር ጠብቁ ነው። ቅዱስ ኒቆላውስ የንግድ ምልክት ሳይሆን ለአምላክነቱ የመሰከረ ታላቅ ሰማዕትና ጻድቅ ነው። ታዲያ ስለዚህ ቅዱስ ከበረዶ ተረት በስተጀርባ ያለውን የኒቂያውን አንበሳ የቅዱስ ኒቆላውስ እውነተኛ ማንነትና የምዕራባውያን ስውሩን ሴራ በደንብ መፈተሽ ይገባናል። በታዋቂው የሥነ ጽሑፍ የቤተ ክርስቲያን ታሪክና የሥነ ከዋክብት ተመራማሪ መጋቢ ሐዲስ ዶክተር ሮዳስ ታደሰ ጥልቅ ምርምር ላይ የተመሰረተ ነው ይህ መረጃ። በቀይ ልብስ የተሸፈነ ሆሆታን የሚያበዛ በበረዶ ላይ የሚንሸራተቱ አጋዘኖች የሚሳብና በጭስ ማውጫ ውስጥ ለልጆች ስጦታ የሚበትን ሳንታ ክላውስን ዓለም ያውቀዋል። ነገር ግን በዚህ በንግድ ማስታወቂያዎች በደመቀው የፈጠራ ምስል ውስጥ ተቀብሮ የቀረ አንድ ታላቅ የኦርቶዶክስ ሐዋርያ እንዳለ ልብ በሉ። እሱ ተራ የልጆች ማባበያ ሳይሆን ለአምላኩ ክብር ሲል አርዮስን በጥፊ የተዋጋ ለድሆች በሚስጥር የኖረ የዓለምን ታሪክ የቀየረ ታላቅ የቤተ ክርስቲያን አባት ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ በጥናቱ ላይ በግልጽ እንደሚያስቀምጡት ቅዱስ ኒቆላውስ ያረፈው ህዳር 10 ቀን ነው። ታዲያ ለምንድን ነው ዓለም ሁሉ በታህሳስ ወይ ደግሞ በዲሴምበር መጨረሻ ላይ የሚያስበው? ሴራውን እንመልከት። የምዕራቡ ዓለም ሆን ብሎ የቅዱሱን መታሰቢያ ቀን ህዳር 10ን አንስቶ ከጌታችን የልደት በዓል ጋር አጣበቀው። ዓላማውም ግልጽ ነው። የልደቱ ባለቤት ክርስቶስን በሳንታ ክላውስ ምስል መሸፈን ነው። የሰው ልጅ ትኩረት ወደ እውነተኛው መድኃኒት ሳይሆን ወደ ስጦታ ሰጪው ተረት እንዲሆን የተደረገ ስውር የታሪክ መዛባት ነው። ምዕራባውያን ሳንታን ሁልጊዜ የሚስቅና ሞኝ አድርገው ቢስሉትም መጋቢ ሐዲስ ዶክተር ሮዳስ ግን እውነተኛው ኒቆላውስ ለእውነት የማይደራደር አባት መሆኑን አጉልተው አሳይተዋል። ያ ታሪካዊ ጥፊ በ325 ዓመተ ምህረት በኒቂያ ጉባኤ ላይ አርዮስ ወልድ ፍጡር ነው ብሎ የክርስቶስን አምላክነት በካደ ጊዜ ቅዱስ ኒቆላውስ በታላቅ መንፈሳዊነት ቀናት አርዮስን በጥፊ መጥቶታል። ውጤቱም ታዲያ ለዚህ ድርጊቱ ታስሮ ሳለ ጌታችን ወንጌልን፣ እመቤታችን ቅድስት ድንግል ማርያም ደግሞ የኤጲስቆጶሳት ልብሱን በመስጠት አጽናንተውታል። ይህ የሚያሳየው ቸርነቱና ቆራጥነቱ ለሃይማኖቱ ያለው ቅናት አብረው የሚሄዱ መሆናቸውን ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንደሚገልጡት አሁን የምናየው ሳንታ ክላውስ ገጽታ የቤተ ክርስቲያን ውጤት ሳይሆን የንግድ ማስታወቂያ እንደሆነ ሁላችሁም ልብ በሉ። መጋቢ ሐዲስ ዶክተር ሮዳስ ታደሰ ስለ ገና ዛፍ ክሪስመስ ትሪ ታሪካዊ አመጣጥ ሲያስረዱ ነገሩ ክርስትና ከመጣ በኋላ የተፈጠረ ሳይሆን ከክርስቶስ ልደት በሺህ ዓመታት የሚቀድም የአረማውያን ወይ ደግሞ ፓገን ስርዓት እንደነበረ በጥልቅ ይተነትናሉ። መጋቢ ሐዲስ ዶክተር ሮዳስ ታደሰ ባብራሩት መሰረት ዛፉ ከክርስቶስ ልደት 1000 ዓመት ቀደም ብሎ የነበረ ታሪክ ነው ይሉናል። ከክርስቶስ ልደት በፊት በነበሩት ዘመናት በሰሜን አውሮፓና በግብጽ አካባቢ የነበሩ አረማውያን ዛፍ ለነሱ እንደ ትልቅ የአምልኮ ምልክት ነበረ። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንደሚሉት ጥንታውያን አረማውያን የክረምት ወቅት ሲመጣና ፀሐይ ስትዳከም የፀሐይ አምላክ ታሟል ብለው ያምኑ ነበረ። ዲሴምበር 21 ወይ ደግሞ 22 ዊንተር ላይ ቀን ማጠር አቁሞ ማርዘም ሲጀምር አምላካችን ፀሐይ አገገመ ብለው ያከብራሉ። በዚህ ወቅት ታዲያ ጽድ ወይ ደግሞ ኤቨርግሪን ትሪ የማይረግፍ ለምለም በመሆኑ የህይወትና የፀሐይ አምላክ ማገገም ምልክት አድርገው በቤታቸው ያቆሙት ነበር።
ይህም ከክርስቶስ ልደት 1000 ዓመታት በፊት የነበረ ስርዓት ነው። ሌላው አንዳንድ ጊዜ ታሪካዊ ሰንሰለቱን ወደ ባቢሎን ዘመን ይመልሱታል። ከኖህ ዘመን በኋላ የነበረው ናምሩድ ሲሞት ሚስቱ ሰሚራም ናምሩድ አልሞተም፣ እንደገና በቀጥታ ከደረቀ ዛፍ ላይ በቀለ የሚል የሐሰት ትምህርትን አስተምራለች። በዚህም ምክንያት በየዓመቱ ናምሩድ በተወለደበት ቀን ሰዎች በዛፉ ላይ ስጦታዎችን ይሰቅሉ ነበረ። ይህ የዛፍ አምልኮ ከባቢሎን ተነስቶ ወደ ግብጽና ወደ አውሮፓ እንደተዛመተ የታሪክ መዛግብትም ያሳያሉ። ታዲያ ከክርስቶስ ልደት በፊት የነበሩት ሮማውያን ሳተርን ለተባለው የእርሻ አምላክ ታኅሳስ ወር ላይ ታላቅ በዓልን ያከብሩ ነበረ። በዚያ በዓል ላይ ቤታቸውን በአረንጓዴ ቅጠሎችና ዛፎች ያስጌጡ ነበረ። ይህ ልማድ በኋላ ላይ በሮማውያን ክርስትና ውስጥ ሰርጎ እንደገባ ይገልጻሉ። ለመሆኑ መጋቢ ሐዲስ ዶክተር ሮዳስ ታደሰ የሚያነሱት ስውሩ ሴራ ምንድን ነው? መጋቢ ሐዲስ ለምን ይህንን ታሪክ ይነግሩናል? የሚነግሩበት ምክንያት ምዕራባውያን ይህንን ከ1000 ዓመት ቀድሞ የነበረ የአረማውያን ልማድ ወስደው ከክርስቶስ ልደት ጋር ቀላቅለው የክርስትና ካባ ስላለበሱት ንቁ እያሉን ነው። ሌላው ደግሞ በዚህ ምክንያት ሰዎች ትኩረታቸውን በቤተልሔም በተወለደው ጌታ ላይ ሳይሆን ቀድሞም ጣዖት አምላኪዎች ይጠቀሙበት በነበረው ዛፍ ላይ እንዲሆን መደረጉን ልብ እንድንለው ይፈልጋሉ። መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዲህ ይላሉ። የገና ዛፍ ከወንጌል የመጣ ሳይሆን ከጥንት አረማውያን የመጣ ነው። እኛ ኦርቶዶክሳውያን ግን የራሳችን የሆነውን ጌታ የተወለደበትን በረት የሚያሳስበን፣ ድሆችን የምናስብበት፣ በቤተ ክርስቲያን የምናሳልፈው ውብ ትውፊት አለን። ስለዚህ ከክርስቶስ ልደት በፊት የነበረን የአረማውያንን ልማድ ለምን ወደ ቤታችን እናስገባለን ይላሉ። ይህ ጥያቄ የዛሬው ትውልድ ያለበትን ትልቅ የህሊና ቀውስና የመጋቢ ሐዲስ የዶክተር ሮዳስ ታደሰ ዋነኛ የቁጭት መነሻ የሚዳስስ ነው። ታዲያ መጋቢ ሐዲስ ዶክተር ሮዳስ ታደሰ በተደጋጋሚ የሚያሳስባቸው ችግራችንን ባለማወቅ ብቻ ሳይሆን ባለማንበብ፣ ባለመረዳት የምዕራባውያንን የባህል ወረራ እንደ እንቁ መቁጠራችን ነው ሲሉ ቁጭታቸውን ይገልጻሉ። ከ2000 ዓመታት በፊት በቤተልሔም በረት የተጀመረው ታላቅ የሚስጥረ ስጋዊ ታሪክ ዛሬ በሰው ልጅ ተቀይሮ የገበያ ትርኢት ሆኗል። መጋቢ ሐዲስ ዶክተር ሮዳስ እንደሚሉንም ዓለም የክርስቶስን መለኮታዊ ትህትና በሳንታ ክላውስ ቁሳዊ ስጦታ ቀይረዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ለሰው ልጅ ነፍስ ድህነት ሊሰጥ ነው። ዓለም ግን በዓሉን ለሰው ልጅ ስጋ ቁሳቁስ የምታድልበት አደረገችው። በዚህ ምክንያት ቅድስናው በጩኸት፣ ሚስጥሩ በጌጥ፣ ሰላሙ ደግሞ በንግድ ውድድር ተሸፈነ። ኢትዮጵያ የጥንታዊ ክርስትና ደሴት የቅዱስ ኒቆላውስ ገድልና ድርሳን ባለቤት ሆና ሳለ ዛሬ ግን የራሳችንን መዝገብ ዘግተን የምዕራባውያን አሮጌ ተረት ተቀብለናል። ባለማንበብ የመጣ ባርነት ውስጥ ተዘፍቀናል። መጋቢ ሐዲስ ዶክተር ሮዳስ በቁጭት እንደሚናገሩት ስንክሳራችንን ገልጠን ህዳር 10 ቀን ስለ ቅዱስ ኒቆላውስ ተጋድሎ ማንበብ ሲገባን እኛ ግን በታኅሳስ መጨረሻ ኮካኮላ የቀባውን ሳንታ በቤታችን እናቆማለን። ይሄ ባለመመርመር የመጣ አምልኮ ደግሞ ወዴት እንደሚከተን የታወቀ ነው ይላሉ። ከክርስቶስ ልደት 1000 ዓመት በፊት የነበረውን የአረማውያንን የዛፍ አምልኮ ዛሬ የኢትዮጵያ ክርስቲያኖች በቤታቸው መሃል አቁመው ለበዓል ድምቀት ነው ይላሉ። ይህ ባለማወቅ የሚደረግ ባዕድ አምልኮ ስፒሪቹዋል ብላይንድነስ መሆኑን ትውልዱ ሊረዳው አልቻለም። ዋጋው እየደበዘዘ የመጣው እውነትን ታዲያ በቁጭት ሲናገሩ ቀደምት አባቶቻችን ለሃይማኖታቸው ሲሉ አንገታቸውን ለሰይፍ ይሰጡ ነበረ። ዛሬ ግን ሃይማኖታችን ከባህል በታች ሆኗል። እውነተኛው ዋጋ የክርስቶስ ልደት ትርጉሙ አምላክ ሰው ሆነ፣ ሰው አምላክ እንዲሆን የሚለውን ሸፍነነዋል። የዘመኑ ዋጋ ታዲያ ዛሬ በበዓሉ ማን የተሸፈነ ዛፍ አቆመ፣ ማን የተሻለ ስጦታ ገዛ የሚል የደረጃ ውድድር ሆኗል። ክርስቶስ ከበዓሉ ወጥቶ ዛፉና ሳንታው የበዓሉ ባለቤት ሆኗል። በጣም አስገራሚው ክስተት ታዲያ አንድ ክርስቲያን ነኝ የሚል ሰው ሳንታ የለም ሲባሉ ልጆቼ ይከፋሉ ብሎ መጨነቁ፣ ጌታ በልባቸው የለም ሲባል ግን አለመደንገጡ ነው። ዓለም ኤክስ ማይነስ ማስ እያለች ክርስቶስን ስትሰርዝ እኛም አብረን ሜሪ ክሪስ ማስ እነሱ እንደጻፉት ሜሪ ኤክስ ማይነስ ማስ እንላለን። ኤክስ ማለት ስረዛ መሆኑን እንኳን አንመረምርም። ቤተክርስቲያናችን የሰጠነችንን የኒቂያውን አንበሳ ቅዱስ ኒቆላውስን ትተን የምዕራባውያን ማስታወቂያ የፈጠረውን ሳንታ ልጆቻችን እንዲያመልኩ እናደርጋለን። የመጋቢ ሐዲስ ዶክተር ሮዳስ ታደሰ ጥሪም ወደ ማንነት መመለስ ነው። መጋቢ ሐዲስ ይህንን ጥልቅ ትንተና ሲያጠቃልሉ እንዲህ ይላሉ። ኢትዮጵያውያን ሆይ እናንተ የብርሃን ልጆች ናችሁ። የሌሎች ጨለማና ተረት እንደ ብርሃን አትቀበሉ። የራሳችሁን ድንቅ ታሪክ መርምሩ። ቅዱስ ኒቆላውስ በጥፊ ያስመታው ያ የሃይማኖት ቅናት ዛሬ በእናንተም ውስጥ የለም ወይ? ተረትን ትታችሁ ወደ እውነት፣ ዛፉን ትታችሁ ወደ በረቱ፣ ሳንታን ትታችሁ ወደ ክርስቶስ ተመለሱ ብለው ጥሪያቸውን አቀርበዋል። ውድ ቤተሰቦቻችን
ይህንን ክሬዲት ለመጋቢ ሐዲስ ታላቁ መምህራችን ዶክተር ሮዳስ ታደሰ ልንሰጥ እንፈልጋለን፣ እንደ አክሱም ቲዩብ ማለት ነው። ግን አንዳንድ ደግሞ ከራሳችን የጨመርናቸው ለእናንተ እንዲመች ያደረግናቸው አሉ። ቃል በቃል እሳቸው ያሉትን ብቻ አይደለም፣ በብዛት እሳቸው ያሉት ነው ያለው። ግን ደግሞ በደንብ አስተካክለ ነው ለእናንተ እንዲመች አድርገን አክሱም ቲዩብ በሚሰራበት መልኩ ነው ወደ እናንተ ያደረስነው። እናንተም በዚህ ሀሳብ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እናመሰግናለን።